እንግዲህ በዚህ ልክ የማውቀው ነገር የለም። ምን ያደርጋችሁ ነው እንዴ? ምንድነው ደርሷል ማለት ነው። ምንድናችሁ እናንተ? ይኸውልህ አርፎ ቁጭ አንተ እኮ ወንድምህ የሞተብህም አትመስልም አልኩት። እንደዛ ብዬ በምጠይቀው ሰዓት መሄድ አለብሽ ብሎ እኔን አስጨነቀኝ። በጣም ስላስጨነቀኝ ነው ወደ አዲስ አበባ መጣሁ። አንቺ ምን ሆነሽ ነው አሳልፈሽ ሰጠሽ? ምንድነው ያው መረጃ አሳልፋ ሰጠችን እያለ ነው። ምንድነው ምናምን ብዬ ስጠይቀው ወንድሜ ሞተ ሲል እኔ ወንድሙ መሞቱን በግልጽ አልነገረኛ። ወንድም ከሞተማ እኔም ሀዘን ነው እዚህ እንቀመጥ ስለው በቃ ይውላል ሰማኛለህ። ምንም አይነት እንደውም በገንዘብ ስትል ወንድምህን አሳልፈ የሸጥክ በጣም አረመኔና ጨካኝ መጥፎ ሰው ነው። ካንተ ምን ይፈልጋል? ጀመረ አላዛር ወደዚህ የመጣበት ምክንያት በንግድ ምክንያት ወይም ደግሞ በስራ ምክንያት ለመቀየር ሳይሆን አላዛር ከሰራው ስራ ሽሽት ወደዚህ እንደመጣ ታውቂያለሽ። ወንድምህ ለወንጀል ተባባሪ አልሆንም በማለቱ ምክንያት ለአቶ መሳይና ለአቶ ደመቀ ወንድምህን አሳልፈ እንደሸጥክ ባለቤቴ በነገራችን ላይ እኔንም ያስፈራራኝ ነበር። ስለዚህ እኔም ለህይወቴ ስለምፈራ ምንም ነገር መናገር አልቻልኩም። እንዳስገደልከው ማን ነገረኝ? ያንዳንዱን ነገር ትሰማኛለህ አይደል? አትነግረኝ። መሳይም ቢሆን አሁን በቁጥጥራችን ስር ነው ያለው። እሱም ቢሆን መስክሮብሃል። ከዚህ በኋላ ምንም የምታመልጥበትም ሆነ ምንም የምትዋሽበትም ምንም አይነት ምክንያት እና ወንድሙን መግደሉንም ምን ማለቱንም ከረጅም ጊዜ በኋላ ነው መጥቶ የነገረኝ። እና እንዴት ብዬ ነው እኔ ለህግ ባለቤቴን አሳልፌ የምሰጠው? እባክህ ቤቴን ለቅጣልኝ። እኔ ይኸውልሽ ካንቺ መረጃ ሳላገኝ ንቅንቅ አለኝ። የፈለግከው ገንዘብ ሰጣለሁ፣ ችግር የለም። እና ረጋ በል እስኪ። ምንድነው አንተ የምትፈልገው? አንተ እንዳረከው ስንት ነው የምትፈልገው? አንተ እንዳረከው እኔም ወንድሞቼን በገንዘብ እንድሸጣቸው ነው እንት የምትለው? እሺ አለማየሁ የሚባል ዘመድ ነበረው አይደል? እኔ አላውቀውም። አሁን መረጃ እየሰጠህ ያለው አንተ ነህ። እኔ ምንም አይነት መረጃ እየሰጠኋቸው አይደለም። ስራ ንግድ ነው የምሰራው። ለዛ ነጋዴ ስለሆነ ልብስ፣ ጫማ ምናምን ነው የምነግደው። በዛ ምክንያት ወደዚህ መጣ። ማንንም ይሞት እንደዚህ ደረትህን ነፍተህ የምታወራኝ ልውልም ሆነ ሳሚም ሆነ ሚኪም ሆነ አንተም ብትሆን ትደፋላችሁ። ሳሚ በቁምህ ቆዳህ እየተቀደደ እንድትሞት ብቻ ነው። እኔ እስከ ዛሬ ድረስ ማንንም ሰው ፈርቻለሁ። ትሰማኛለህ? ለምን አገሉኝም? ሞት ላንተ ረፍት። እሷ ምንም የምታውቀው ነገር የለም። ዞር በል አንተ። እሷ ምንም የምታውቀው የለም። ልጄ አንቺ ተረጋጋ። እንደዚህ ስትንቀጠቀጥ ይኸውልህ፣ እንደዚህ ስትንቀጠቀጥ ስትርበተበት ማለት ነበር። እኔ በብዛት የምሰራው ያው ፋይሎቹን የማስመለስ ዶክሜንቶቹን የማስመለስ ስራ ነው ፎከስ አድርጌ የምሰራው። ከዛ አቶ ደመቀ እንዳልኩ ቅድም ስናወራ ለሳቸው መርዝ መስጠት አለብን መታመም አለባቸው ብሎ አማከረኝ። ግን አንተ ከዚህ ቦታ ስንወጣ ግን አንተ አትኖር እንዳልኩ ጓደኞች ሁሉም ነገር ማንም ሰው አይኖር። ማንም አርፈህ የምትናገር ከሆነ ከዚህ በላይ ስላደረከው ነገር ልጅህ እንድትሰማ ማትፈልግ ከሆነ ምን ታሰበ? አንደኛው በመኪና አደጋ እንዲሞት ይታሰብና በእንደሱ አይነት መንገድ ከኔ ጋር ነገሮች እንድንጨርስ ተስማማን። የትም አትሄድም። ከዚህ በኋላ የት እንደሆነ ታውቃለህ? አንተ መገኛ እስር ቤት ነው ሊሆን ይችላል። ከዛ ውጭ የትም ሊሆን አይችልም። ትሰማኛለህ አይደል? አንድ ሰው ነበረ። እሱን በመነጋገር እናንተን እንድትሞቱ ሁላችሁም ማለት ነው አሰማርቻለሁ። ስራው እየተሰራ ነው በአሁኑ ሰዓት። ኦሪጂናል ዶክሜንቱን በሚያሳየን ጊዜ ምን አደረግን? እሱን ለመግደል እቅድ አወጣን። ራሱ ወንድምየው ሁሉ ነገር እቅድ አውጥቶ የወንድምየው ስራ ነው ይሁሉ ወንድምየውን ለማስገደል ሳንቲሙን እፈልጋለሁ ብሎ ከኛ ጋር የመስማማት ሁሉ ነገር ያደረገው ወንድምየው። ሰላም ጤና ፍቅር አንድነት የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛ እያለን እንግዲህ ዛሬ ላይ ከሳሚ ጋር ለሁለት ነው ቀድመን የተገኘ ነው ማለት እንግዲህ ዛሬ እዚህ የተገኘንበት ምክንያት እንደሚታወቀው ባለፉት ቪዲዮዎች ላይ እንግዲህ ያገኘናቸው ማስረጃዎች መረጃዎች ነበሩ። በዛም ማስረጃዎች መሰረት እዚህ ሰፈር ላይ ልንገኝ ችለናል ማለት ነው። እንግዲህ የተገኘንበትን ምክንያት አብረን የተገኘንበትን ምክንያት እስቲ ሳሚም አንተ የምትነግራቸው ነገር ካለ እስቲ ቅድሚያ እንደውም እድሉን ላንተ ልስጥህና አንተ አውራቸው እስቲ። ያው እንግዲህ ያው እንደሚታወቀው ባለፉት ቪዲዮዎች በጣም ብዙ ልፋት ብዙ ጣውረድ የሆነ ሰውም ጉዳት እስኪደርስበት ድረስ በጣም ብዙ ስቃዮችን አሳልፈናል እንደተመለከታችሁት። እና በዛም መሃል ደግሞ ትልቅና ደስ የሚያሰኘው ነገር ደግሞ አቶ መሳይ የሚባለው የምድራችን አውሬ ጨካኝ
ከሰው አምሳያ ከሰው ፍጥረት ያልተፈጠረ እስኪመስል ድረስ እኔ እንጃ ምን አይነት ቃላት እንደሚገልጸው ራሱ አላውቅም። ይህንን አውሬ ሰውዬ በእጃችንና በቁጥጥራችን ስራ አውለናል። በዛም መሀል ደግሞ በጣም ደስ የሚል ነገር ነበረ። ኮመንቶቻችሁን በጣም እየተመለከትን ነበረ። በጣም ደስተኛ ሆናችሁ በቃ ድጋፋችሁን እየሰጣችሁን ስለነበረም አይተናል፣ አንብበናል። ሁሉ ጊዜም ደግሞ ከጎናችን እንደምትሆኑ እናውቃለን። ኮመንታችሁንም እናነባለን። እናም ደግሞ በጣም በሚገርማችሁ ሁኔታ የአቶ መሳይን በተወሰነ መልኩ ነው በካሜራ እንድታዩት የተደረገው። አብዛኛውን ነገር ማለት ይቻላል ከካሜራ ጀርባ ነው የጨረስነው። ለእናንተ ካሜራ ላይ ያቀረብነው ቪዲዮ በቃ ለእናንተ ይመጠናል ወይም ደግሞ እናንተ ማወቅ አለባችሁ ያልነውን ቪዲዮ ነው እዛ ጋር ያሰራጨንላችሁ። አቶ መሳይ አቶ ራሱ ማለት አያስፈልግም። ይሄን ተራና ደደብ የሆነ ሰው ቆሻሻ የሆነ ሰው ነው። እንደዚህ በክብር ራሱ መጠራት ያለበት ሰው አይደለም። ለብዙሃን መሞት፣ ለብዙሃን የሀብት መፈናቀል፣ የሀብት ማጣት፣ ጎዳና መውደቅ፣ ችግር ውስጥ መዘፈቅ ምን ያላደረገው ነገር አለ? የማን ያልገባበት የማን ቤት አለ? እስኪ እኔ እንጃ። ሁሉም ቤት እኮ አንኳኩቷል የሱ ጦስና የሱ መከራ። በዛ ላይ ደግሞ በቃ እንደዚህ አይነት አረመኔና ጨካኝ ሆኖ እዛ ጋር የሆነ በጣም ደግሞ ተቀይሮ በቃ ለልጅ ምናምን እያለ ስለ ልጁ በጣም ብዙ ታሪክ ሊያወራ ይፈልጋል። ግን ለእናንተ ብቻ ማቅረብ ያለብንን ነገር አቅርበንላችኋል። ከዛ በኋላ ደግሞ መሳይን ማወጣጣት ባለብን ደግሞ የደበቀንን ነገራቶች ምናምን ሁሉንም ነገር ማወጣጣት ባለብን ልክ የሚገባውን ቅጣት ዱላም በአግባቡ ማግኘት ያለበትንም ዱላ መቀጣትም ያለበትን ቅጣት ተቀጥቶ ማወቅ ያለብንን ነገራቶች በደንብ አውቀናል። ካወቅናቸው ነገራቶች መካከል ያው ለእናንተም የተወሰነ ነገር አስተላልፈንላችኋል። አንደኛው ነገር ምንድነው? ይሄ እኛ ላይ የወጣው የግድያ ትዕዛዝ አሁንም ድረስ እንደቀጠለና እሱ ቢሞትም ቢታሰርም ወይም ደግሞ ከሀገር ሊወጣ ነበር የታሰበው ከሀገርም ቢወጣ ይሄ ትዕዛዝ እንደሚቀጥልና እኔ የሆነ ነገር እንኳን በሆን ምንም እንዳታቆሙ ከዚህ በኋላ ብሎ ትዕዛዝ አስተላልፎ የሰጣቸው ሰዎች አሉ። ይህንን ግድያ በቅጥር ነፍሰ ገዳዮች የሚባሉ አሉ። እንደዚህ አይነት ጨካኝና አውሬ ሰዎች ደግሞ አሉ። ገንዘብ እየተቀበሉ የሰው ነፍስ እንደ ተራ እንደ ዝንብ ለማጥፋት ቆርጦ የተነሱ ሰዎች አሉ። ለነዛ ሰዎች ደግሞ የተሰጣቸው ትዕዛዝ አለ። እነዛን ሰዎች ደግሞ ማጣራት ባለብን መልክ ክትትል እያደረግንባቸው ነው ያለነው። መሀል ላይ ጥቃት ሊፈጽሙ እንደሚችሉ የታወቀ ነው እኛ ውስጥ ነው። ያንን ደግሞ በተደራጀ መንገድ እየጠበቅን አካባቢያችንን፣ ቤተሰቦቻችንንም፣ ሁሉንም የቅርብ ሰዎቻችንን፣ የክሩ አባላቶችንም ሁሉንም በአሪፍ ጥበቃ ውስጥ ሆነው ሁሉም በየፊናው ጥበቃ ተደርጎላቸው እየተጠበቁ ነው ያሉት። እነሱንም እየተከታተልናቸው ነው ያሉት እና ከዛ መሀል ደግሞ ሌላ ተጨማሪ አንድ ያገኘነው መረጃ ምን ነበር? እሱም ተናግሮታል። የአቶ አለማየሁ የነበረው የውሃ ፋብሪካ ክፍለ ሀገር ላይ የሚገኘውን ሁለት ወንድማማቾች የአቶ አለማየሁ የቅርብ ሰዎች የነበሩትን ሁለት ወንድማማቾች ሲያስተዳድሩት የነበሩትን ፋብሪካ አቶ መሳይ እንደወረሰውና በአቶ መሳይ ስም እንዳለ መረጃዎችን አግኝተናል። እነዛ ወንድማማቾች ደግሞ አንደኛው ወንድም ለዛ ሀብት አንደኛው ለእውነት ሲቆም ይሄ የኛ ሀብት አይደለም፣ ይሄ ነገር መደረግ የለበትም ብሎ ለእውነት የቆመውን የገዛ ወንድሙን በመኪና አደጋ እንደሞተ አስመስሎ በመኪና ገጭተው ገለውት በመኪና አደጋ ሞቷል ተብሎ ለባለቤቱና ታናሽ እህትም እንዳለቻቸው አውቀናል። ለታናሽ እህቱም ይሄ መርዶ ተነግሯቸው ከዛ በኋላ ሁለቱ የሟች ሚስትና ታናሽ እህትየው እንዴት ነው የቱ ጋር ነው ያሉት የሚባለውንም ነገር ማወቅ ፈልገናል። እንደገና ቀጣይ ይሄ ገዳይና አረመኔ ጨካኝ ለገዛ ወንድሙ ያልተመለሰው ሰውዬንም የት ነው ያለው? ይሄንንም ለፍርድ ግዴታ ማቅረብ ስላለብን አሁን ቀጥታ እሱን ለማግኘት ነው ጥረት እያደረግን ያለነው። አሁን ይሄ ወንድሙን እኔ እንጃ ምን አይነት ህሊና አንዳንድ ሰው ምን አይነት ቆሻሻ ህሊና ቆሻሻ አመለካከት እንዳለው አላውቅም። ለገንዘብ ብሎ የገዛ ወንድሙን የገደለው ሰውዬ አድራሻውን ከአቶ መሳይ መቀበል ችለን እዚሁ አዲስ አበባ ውስጥ ከዛ መጥቶ ይህንን ወንጀል ከፈጸመ በኋላ ከዛ የሚገባውን ገንዘብ ሰጥተውት ከፍለውት እዚህ መጥቶ ከባለቤቱ ጋር እየኖረ እንዳለ መረጃዎች ደርሰውናል እና ወደዛ ቦታ ላይ ነው አሁን የተገኘ ነው።
ይህንን ወንጀለኛ በአስቸኳይ በቁጥጥራችን ስር ማዋል አለብን ብለን ስላሰብን ነው ወደዛ ቦታ ላይ ተገኝተናል። አሁን እንግዲህ ወደ ቤቱ አቅራቢያ ነው ያለነው። በረከት እንግዲህ ያሉትንም ሰዎች አሰማርተናል። ታውቃለህ፣ ይህንን ነገር ሁሉንም ነገር ታውቃለህ። በነገራችን ላይ ባለፈው ቪዲዮ ላይ እንደነገርኳችሁ ነው መናገር ያለብንን እንጂ እየሰራን ያለነውን ነገር አይደለም ለእናንተ የምናቀርበው። ማወቅ ያለባችሁን ነው የምናሳውቃችሁ እንጂ እየሰራን ያለን ሁሉ ነገር እያሳወቅናችሁ እንዳልሆነ ወቁ። ይሄም ደግሞ ለራሳችንም ደህንነት ላለውም ለሙሉ ሰላማዊ ሁኔታ እንዲቀጥል በማሰብ ነው ይህንን ነገር እያደረግን ያለ ነው። አሁን ወደዛ ቦታ ተቃርበናል። ያንን ቦታ ደግሞ ገብተን ውስጥ ያለውን ነገር ደግሞ የምናደርገውን ነገር ማድረግ እንችላለን። እኔ እዚህ ጋር ያሉትን የኛ ኔክሮ አባላቶች ማድረግ ያለባቸውን ነገር እንዲያደርጉ በደንብ ላስጠንቅቃቸውና ወደ ውስጥ መግባት እንችላለን። አንተ ኦዲየንሳቸው ሲሆን አውርተህ እሺ። እንግዲህ ያው ነገሮቹ እያንዳንዱ ነገር እንዳላችሁ ነው። ያው እንግዲህ ዛሬ ላይ እዚህ የተገኘንበት ዋነኛ ምክንያት እንደምታውቁት እኛ ላይም የሞት አዋጅ ታውጆብን እንግዲህ ስራ እየሰሩ እየተንቀሳቀሱ ይገኛሉ። ከነሱ በፊት ግን ይሄን ማስቀደም የፈለግንበት ምክንያት እንግዲህ ቤተሰቦች እኛ ከኛ በላይ የምናስቀድመው የሌላ ሰዎችን ጉዳይ ነውና ለዛ ነው እዚህ ዛሬ ቀድመን እዚህ የተገኘ ነው። በዛ ጉዳይ ላይም እኛም አልተኛንም ማለት ራሳችንን እየጠበቅን እንግዲህ በታወጀብን እንትን ልክ እኛም ራሳችንን መጠበቅ ባለብን ልኩ እየጠበቅን ነው። ነገር ግን እኛ በመዘግየታችን ደግሞ ሊጎዱ የሚችሉ ምንም ነገር ሳያውቁ ሳይጠነቀቁ ሊጎዱ የሚችሉ ሰዎች ስላሉ ቀድመን ለነሱ እንድረስ ብለን ነው እዚህ የተገኘ ነው ማለት ነው። እንግዲህ ውስጥ ገብተን ደግሞ አሁን አካባቢ ላይ ደርሰናል። የወንድሙን ነፍስ ያጠፋው የአላዛር አካባቢ ደርሰናል። ውስጥ ገብተን እሱን እንደ ፈጣሪ ፍቃድ የምንይዘው ይሆናል ማለት ነው። እንግዲህ የሟች እህትና ሚስትም እንዳሉ ቅድም ሊነግራችሁ ሞክሯል። እነሱንም ደግሞ ማገዝ ባለብን ልኩ የምናግዛቸውና የምናገኛቸው ይሆናል ማለት ነው። እንግዲህ ይሄንን መረጃ እንግዲህ ከወንድማቸው እናገኛለን ብለን ተስፋ እናደርጋለን። ስለ ሁሉም ነገር እንግዲህ ከጎናችን እንድትሆኑ በዚህ አጋጣሚ ልነግራችሁ ፈልጋለሁ ቤተሰብ። ስለዚህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ ሰዎች ደግሞ ላይክ፣ ኮመንት፣ ሼር እያደረጋችሁ ለወዳጅ ለዘመድ እንድታደርሱ በዚህ አጋጣሚ ነግራችኋለሁ ማለት ነው። እንግዲህ ቤተሰቦች በተጨማሪ እንደምታውቁት ከዚህ በፊት ባለው ቪዲዮዎች ላይ ለመግለጽ እንደሞከር ነው የወንጀሎቹ ሁሉ ባለቤት ማለት ከፍተኛ ሁኔታ ላይ ሲያደርግ የነበረው ማለት ከላይ ሆኖ አመራር ሲሰጥ የነበረው ብዙ ነገር ሲያደርግ የነበረው እንግዲህ ደመቀ የሚባለው ሰውዬ ውጭ እንዳለ መረጃ ደርሶናል። ማረጋገጥ ባለብን ልክም አረጋግጠናል። ነገር ግን እሱ የፈለገ ከሀገር ውጭም ቢሆን ጊዜ ይፍጅ እንጂ ከህግ እንደማያመልጥ ለህግ ለፍርድ እንደምናቀርበው በዚህ አጋጣሚ በደጋግሜ ልነግራችሁ ፈልጋለሁ ማለት ነው። ማንም ቢሆን ማን ወንጀል የሰራ ሰው ተደብቆ ተሸሽጎ እንደማይኖር በዚህ አጋጣሚ ልነግራችሁ እወዳለሁ። ስለዚህ ቤተሰቦች እስካሁን ድረስ አብራችሁን ስለነበራችሁ ከልብ አመሰግናለሁ። ከዚህ በኋላም አብራችሁን እንድትሆኑ ፈልጋለሁ። ስለዚህ አብሮነታችሁን የምታሳዩ መንገድ ደግሞ አንድና አንድ ነው። ይህን ቻናል ከፍ በማድረግ በማሳደግ ነው አብሮነታችሁን የምታሳዩን። ስለዚህ ይህን ቻናል ለሁሉም ሰው እንዲዳረስ ማለት ወዳጅ ዘመድ ብዙ ሰው እንዲያውቀው እንዲዳረስ ለሁሉም ሰው እንዲደርስ ይህን ቻናል ማሳደግ ስላለብን እባካችሁ ሁላችሁም ሼር ያደረጋችሁ ይህን ቻናል 100 ሺህ እንድናስገባው በዚህ አጋጣሚ ልነግራችሁ እወዳለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ ሰዎች ደግሞ ላይክ፣ ኮመንት፣ ሼር እያደረጋችሁ ለወዳጅ ዘመዶቻችሁ እንድታደርሱ ፈልጋለሁ። በተጨማሪም ደግሞ የደውል ምልክቷን እየተጫናችሁ የምንለቃቸው ቪዲዮዎች ሁሉም ወደ እናንተ እንዲደርሱ እንድታደርጉ በዚህ አጋጣሚ ነግራችኋለሁ ማለት ነው። ውስጥ ገብተን ደግሞ የሚፈጠረውን እያንዳንዱን ነገር ምናሳያችሁ ይሆናል። እስከ ነገሮች ሁሉ ፍጻሜ አብራችሁን ቆዩ። ይሄኛው ቤት ነው። እኛ ነን። እንዴት ነሽ? ሰላም ነው። ሰላም። እንዴት ነሽ? የአላዛር ቤት ነው አይደል? እሺ። የአላዛር ይኖራል ውስጥ? አላዛር የለም? እሺ። ውስጥ ገብተን ማውራት እንችላለን? ምናልባት ለሆነ ጉዳይ ፈልገናችሁ ነበርና ካሜራ ይዘን እንድታወራኝ። አይ ድንገት ይኸውልሽ በሆነ ምክንያት ነው። ይሄ ምንም አንቺ ላይ የሚያመጣብሽ ምንም አይነት እንትን የለውም። ገብተን እንድናወራ ፈቅጂ። አይ ካሜራ ይዘን ይኸውልሽ ስሚኝ፣ እኛ መርማሪ ጋዜጠኞች ነን። ይኸውልሽ በሩን አትታኝ። እኛ ብቻ አይደለም ያለን። ይኸውልሽ ከኋላ የህግ አካላት አሉ፣ ብዙ ነገር አለ። አሁን እኛን አስገቢንና የምንፈልገውን ነገር የምንጠይቅሽን ነገር ትመልሽናለሽ ማለት ነው። አላዛርንም ደግሞ ይኸውልሽ ምንም የሚጠፋ ምናምን ካሜራ የለም። ምንድነው በትዕግስት እያወራን ነው እኮ ማለት ነው። እስካሁን
በቃ አርፈሽ ጊዜ ያልኩሽ ትምኛለሽ አይደል? ዘላችሁ ትገባላችሁ። እስካሁንም በትዕግስት ያወራንሽ ሴት ነሽ ምናምን በሚል ነው። አሁን አርፈሽ ጊዜ ያልኩሽ ነው። ትምኛለሽ ለበት እንዴት ሰው ቢዘል ማጣራት ያለብን አጣራ። አንተ እልሽ ተረጋጊ። አሁን ማትረጋጊ ከሆነ ሌላ ነገር ውስጥ እንገባ አታርጊ። ስለዚህ ተረጋጊ እኮ ቤቴ እንዴት ዘለህ ትገባለህ? እልሽ ዘለን አልገባንም። መጀመሪያ ፍቃድሽን እየጠየቅን ነበር፣ ግን ፍቃደኛ ልትሆኚ አልቻልሽም። ካሜራ ይዘህ ነው የገባኸው። እልሽ ካሜራው አንቺ ላይ የሚያመጣብሽ ምንም ነገር የለም። እልሽ የምትፈሪው ነገር ከሌለ አርፈሽ ቁጭ ብለሽ እናውራ። ከኋላ የህግ አካላት አሉ። አንቺ ላይ ምንም የሚደርስብሽ ነገር የለም እያልኩሽ ነው። ያረግሽው ነገር ካለ የምትፈሪው ነገር ካለ እሺ ኦኬ። የምትፈሪው ነገር ከሌለ እባክሽ ቁጭ በይ። እሺ ይኸውልሽ ይሄን ያህል እንትን ውስጥ መግባት አልነበረብንም። ይኸውልሽ አሁን ላይ እኛ ማጣራት የምንፈልገው ይኸውልሽ አንቺ አለሽ አይደል? ቤቱ ያንቺ ነው አይደል? ቤቱ የኔ ነው፣ ግን ስለዚህ እንደዛ ከሆነ አንተ ቤቴ መግባት አትችልም እኮ። ይኸውልሽ እኔ ብቻዬን አይደለም የገባሁት። ብቻዬን ብገባ ሌላ ጥቃት ላደርስብሽ ወይ ደግሞ ሌላ ነገር ላደርግ ቢሆን እንዲህ አይነት ነገር ብታረጊ እሺ ይባላል። ነገር ግን ይኸውልሽ እዚህ ጋር ያሉት የህግ አካላት እያሉ እኛ ማጣራት የምንፈልገው ነገር አለ እያልንሽ ሌላ ነገር ውስጥ መግባትሽ ለአንቺ አሁን ምንም የሚጠቅምሽ ነገር የለም እያልኩ ገፍትረኸኝ ነው። ሲጀምር ካሜራ ይዘን የገባኸው እኮ አላስገባልሽም እኮ እኛ እኮ ወደ አይደለም እኛ እኮ መጀመሪያ ይኸውልሽ ሴት ልጅ ስለሆንሽ አክብረንሽ ነው በስነ ስርዓት ለመግባት ጥረት እያደረግን የነበረው። ነገር ግን አንቺን ፍቃደኛ ልትሆኚ አልቻልሽም አይደል? ተሳሳትኩ? አይ ያው ሰው በሌለበት ሰው ቤት ዘሎ አይገባም። እንግዲህ ቤቱ ያንቺ ነው፣ አንቺ አለሽ። አንቺ እስካለሽ ድረስ ደግሞ ስለ ቤቱ እያንዳንዱ የምታውቂው ነገር አለ በስነ ስርዓት ቤትሽ ነው። ስለዚህ የምታውቂውን ነገር እንድትነግሪን ነው የመጣ ነው እንጂ ቤት ልንዘርፍ ወይም ደግሞ ሌላ ነገር ልናቃጥል ወይ ደግሞ ጥቃት ልናደርስ አይደለም እዚህ ጋር የመጣ ነው አይደል? ስለዚህ አሁንም ቢሆን ይኸውልሽ ተረጋግተሽ ነገሮች ቀለል እንዲሉ ቶሎ ከቤትሽም እንድንሄድ የምትፈልጊ ከሆነ ምን ጠይቅሽን ጥያቄ ረጋ ብለሽ በስነ ስርዓት ትመልሽናለሽ ማለት ነው። ልትጠይቁኝ የመጣችሁት? እሺ በዚህ ልክ እንድናወራ ነው የምፈልገው። ምክንያቱም የትኛውም ነገር ከተረጋጋ ነገሮች ከሰከኑ ነው ነገሮችን ማጥራትም ሆነ ማግኘት የሚቻለው። ስለዚህ አሁን በዚህ ልክ እናወራለን ማለት ነው። መጀመሪያ ይኸውልሽ እንደነገርኩሽ እኔ የመርማሪ ጋዜጠኛ ነኝ። እንዲህ የተሰሩ ወንጀሎችን እና ወንጀል የሰሩ ሰዎችን የማጋለጥ ስራ ነው የምሰራው። ከኋላ ደግሞ የህግ አካላት አሉ። እያንዳንዱ የምታያቸው የኛ የክሩ አባሎች ናቸው። ስለዚህ ምንም አይነት ፍርሃት ሳይኖርብሽ ለምጠይቅሽ ጥያቄ መልስ ትሰጪኛለሽ ማለት ነው። እንግዲህ ምን ጠይቅሻለሁ መሰለሽ? መጀመሪያ ማለት ለተመልካቾቻችን ግልጽ እንዲሆን ከስምሽ ጀምረሽ ያለውን ነገር እስቲ ስምሽ ማን ይባላል? ስሜ ጸደንያ ይባላል። እሺ ጸደንያ፣ እንግዲህ ዛሬ ልንጠይቅሽ የመጣ ነው ብዙ ነገሮች አሉ። ነገር ግን ከዛ በፊት ስለ አንቺ እስቲ ባክግራውንድ ማለት እንግዲህ እዚህ ቤት የምትኖሪው ከባለቤቴ ጋር ነው ብለሻል። ማለት እኛም አላዛርን ነው በዋናነት ፈልገን የመጣ ነው እዚህ ቤት ስንመጣና ካላዛር ጋር እንዴት ነበር ያላችሁ ግንኙነት? እስቲ ንገሪኝ። በጣም ጥሩ ግንኙነት ነው ያለን ካላዛር ጋር። ያው እንደምትመተ እንዳየኸው ነው የምንኖረው ኑሮ። እሱ ሰራተኛ ነው፣ እኔ ቤትም በቤት ነኝ። እሺ ካላዛር ጋር ምን ያህል ጊዜ ቆያችሁ? ማለት ተጋብታችሁ ማለት ነው። ኦልሬዲ ያው ባለትዳር እንደሆናችሁ ነው እንትን ያልሽኝ ቅድም። እና ምን ያህል ጊዜ ቆያችሁ በትዳር? በትዳር ወደ 7 ዓመት ሊሆን ነው። እሺ 7 ዓመት ቆይታችኋል። እንግዲህ ማለት በትዳር 7 ዓመት ሙሉ ቆይታችሁ እንዴት ነው ማለት ልጅ ምናምን አላፈራችሁም? ያፈራችሁት ሌላ ነገር የለም? ልጅ ካላዛር ጋር እስካሁን ልጅ አላፈራንም። ምክንያቱ ምንድን ነው? አይ ቆይ ትንሽ እንቆይ ብዬ ነው እኔ። ማለት አንድ ትዳር መሀል ላይ 7 ዓመት ድረስ ሊያቆይ የሚችል ምን ምክንያት አለ? የራሴ ምክንያት ስላለኝ ማለት የራሴ ጥያቄ ስለሆነ ይሄንን የሚመለከት አይመስለኝም አንተ። እሺ አይመለከተኝም። እሺ ማለት አንቺስ ግን ለምንድን ነው በዚህ ልክ ቤት ቁጭ ልትይ ቻልሽው? ማለት ስራው አሁን እንደሚታወቀው አዲስ አበባ ውስጥ ስትኖሪ በአንድ ሰው ገቢ ብቻ መኖር በጣም ከባድ ነውና ለምንድን ነው አንቺ ወተሽ ስራ ለመስራት ያልሞከርሽው? ወይ ደግሞ ሞክረሽ ታውቂያለሽ? ትንሽ ስለሚያመኝ ስራ አልሰራም። ኦኬ። ስለዚህ እሱ በሚያመጣልሽ ገንዘብ ነው እዚህ ቤት የምትተዳደሩት ማለት ነው? አዎ። እሺ እንግዲህ ያው ያመኛል ብለሽኛል። ማለት ያው ስራ እስከማቆም ስራ እስካለመስራት የሚያደርስ ህመም ያመኛል ብለሻል። ምንድን ነበር የሚያምሽ ህመም? የሚያመኝን ህመም ነገር ይጠበቅብኛል? አይ ያው እንድንጨዋወትም ያክል ነው ማለት እኛ የምናግዝሽም ከሆነ እንድናግዝሽ ነው። እግሬን ስለሚያመኝ ብዙ መንቀሳቀስ ስለማልችል ለዛ ነው የተቀመጠው። በጣም ብዙ ስቆም ስለሚያመኝ። እሺ ማለት ያው አላቅም ላስገድሽ ምናምን ፈልጌ አይደለም። ነገር ግን አሁን ላይ እግር ላይ ሎድ ማለት ጫና ማያመጡ ስራዎችን ቤትም ሆነሽ መስራት የምትችያቸው ብዙ ነገሮች አሉ። ውጭ ላይም ደግሞ የቢሮ ስራዎች ብዙ ነገሮች አሉ። ለመሞከር ጥረት አድርገሻል? አዎ ሰራ ነበር።
ከዚህ በፊት ሰራ ነበር። አሁን ስላመመኝ ቤት ነኝ ያለሁት። እሺ እንግዲህ ስላንቺ ይሄን ያህል ከነገርሽኝ ያው ማለት በዋናነት ፈልጌ የመጣሁት ባለቤትሽን አላዛርን ስለሆነ እስቲ ስለ አላዛር ደግሞ አንዳንድ ነገሮች ልጠይቅሽ። ማለት አላዛር እስቲ ምን አይነት ሰው ነው? አላዛር በጣም ጎበዝ ሰው፣ ሰራተኛ ሰው ነው። እሺ ከአላዛር ጋር የት ነበር የተገናኛችሁት? ከአላዛር ጋር ክፍለ ሀገር ነው የተገናኘነው። ክፍለ ሀገር ነበር የምንኖረው። ኦኬ። ስለዚህ አንድ ላይ ክፍለ ሀገር ማለት መጀመሪያ የተገናኛችሁት ክፍለ ሀገር ነው? ትኖሩም ነበር እዛ? አዎ ክፍለ ሀገር ነበር የምንኖረው። እሺ እንግዲህ ያው ክፍለ ሀገር ነው የተገናኘ ነው ብለሽኛል ከአላዛር ጋር ማለት እዛም ትኖሩ ነበረ። እሺ ማለት ከክፍለ ሀገር ወደዚህ ከመጣችሁ ምን ያህል ጊዜ ሆኗል? አመት ከምናምን ይሆናል። ከአላዛር ጋር አዲስ አበባ ከመጣን አመት ከምናምን ይሆናል። ኦኬ። በማለት በምን ምክንያት ነበር የመጣችሁት ወደዚህ ስትመጡ? ማለት በስራ ምክንያት ነው የመጣነው ወደዚህ። ማለት የአንቺ ስራ ነው ወይስ የሱ ስራ ነው? የሱ ስራ ንግድ ነው የሚሰራው። ለዛ ነጋዴ ስለሆነ ልብስ፣ ጫማ ምናምን ነው የሚነግደው። በዛ ምክንያት ወደዚህ መጣ። ማለት እዛ ሆኖ ስራውን መስራት አልቻለም ነበረ ወይስ ደግሞ ምንድነው ወደዚህ ሊያመጣችሁ የቻለው ምክንያት? አይ መስራት ይችል ነበር። እኔ ነኝ ወደ አዲስ አበባ እንድንመጣ ያደረኩት። ስለዚህ በአንቺ ፍቃድና በአንቺ እንትን ነው ወደዚህ ልትመጡ የቻላችሁት ማለት ነው። ስለዚህ ቤተሰብ ጋር ምናምን ትሄዳላችሁ? ቤተሰቦቻችሁ ያሉት ክፍለ ሀገር ነው ወይስ እዚህ ነው? እንዴት ነው ያለው? ክፍለ ሀገር ናቸው። እዛው የነበራችሁበት ነው? እሺ እንግዲህ ማለት እየነገርሽኝ ያለው ነገር አሁን እኔ ከማውቀው ጋር ደግሞ እየተጻረረብኝ ነው ያለው። ማለት እንግዲህ አንቺ እንግዲህ ክፍለ ሀገርም ንግድ ነው የሚሰራው ምናምን ብለሽኛል። ነገር ግን አላዛር ደግሞ ይሰራ የነበረው ክፍለ ሀገር ላይ አንድ ድርጅት የውሃ ድርጅት ላይ ተቀጥሮ ነበር የሚሰራው አይደል? እኔ ይሄንን አላውቅም። እየዋሽሽ አይደለም? እርግጠኛ ነሽ? ምን የምታውቂው ነገር የለም? እኔ እየዋሽኝ አይደለም። ይሄንን ግን አላውቅም። ሲጀመር አላዛር ወደዚህ የመጣበት ምክንያት በንግድ ምክንያት ወይም ደግሞ በስራ ምክንያት ለመቀየር ሳይሆን አላዛር ከሰራው ስራ ሽሽት ወደዚህ እንደመጣስ ታውቂያለሽ? ምን ሰርቶ ነው? እኔ የሰራውንም አላውቅም። አላዛር ምንድነው የሰራው? ቅድም ስለ አላዛር እርግጠኛ ሆነሽ እየነገርሽኝ ነበር። ማለት ሁሉንም ነገር እንደምታውቂ ሁሉንም ነገር አብራችሁ እንግዲህ ረጅም ዓመት እንደቆያችሁ ምናምን ብዙ ነገር እየነገርሽኝ ነበር። ነገር ግን በስራ ጉዳይ እንኳን ማለት በንግድ ነው እያልሽኝ ያለሽው። ግን አላዛር በስነ ስርዓት ከክፍለ ሀገር ሲወጣ ንግድ ለመስራት ወይም ደግሞ ስራ ለመቀየር ሳይሆን የወጣው ከሰራው ወንጀል ከሰራው ስራ ሽሽት ነው እያልኩሽ። ምን ማለት ነው? ምን ማለት እንደሆነማ ይሄ ግልጽ እኮ ነው። አይ ወንጀል ስትል እኔ አልገባኝም። እንዴት? ይኸውልሽ አሁን እዚህ ጋር ይሄኔ እያስመሰልሽም ይሆናል ነገሮችን ለመደባበቅም ከበር እያረግሽለት ይሆናል። ግን ደግሞ አላዛር ወንጀል ሰርቶ ነው እንጂ ከክፍለ ሀገር የወጣው ለስራ አይደለም እያልኩሽ ነው። ምን ማለት ነው? አንተ አሁን ሰው ቤት መተክ እንዴት እንደዚህ ትላለህ? ባለቤቴ በጣም ጥሩ ሰው ነው፣ የራሱን ስራ የሚሰራ ሰው ነው። እንዴት እንዲህ ልትቻል? እሺ አለማየሁ የሚባል ዘመድ ነበረው አይደል? እኔ አላውቀውም። ማለት እንግዲህ በትዳር ረጅም ዓመት እንደቆያችሁ ነግረሽኛል። ግን ስለ ቤተሰቦቹም ስለ አጠቃላይ ምንም የምታውቂው ነገር የለም ማለት ነው? አይ አሁን ስለጠየቀኝ ሰውዬ የማውቀው ነገር የለም። እንግዲህ አለማየሁ የሚባል ዘመድ ነበረው፣ ዘመድ አለው። እንግዲህ ነፍሳቸውን በገነት ያኖረው፣ እሳቸው አርፈዋል አሁን ላይ። እንግዲህ አቶ አለማየሁ ይኸውልሽ መጀመሪያ እናንተ ክፍለ ሀገር ነበር ስራ የሚሰሩት። በኋላ ግን አዲስ አበባ ላይም ፋብሪካ ስላቋቋሙ ይሄንን ፋብሪካ ደግሞ ለነሱ ኃላፊነት አንቺ ባለቤትና ለባለቤትሽ ወንድም ኃላፊነት ሰጥተው እየሰሩ ነበር አይደል? ይሄን በደንብ ታውቂያለሽ። እኔ አላውቅም። አሁን አንተ እያልክ ያለው ነገር እየገባኝ አይደለም። እንዴት ባለቤቴን አንተ ይሄን ያህል ልትለው ትችላለህ? ባለቤቴን እኮ አንተ አታውቀውም። ከኔ በለጠ አንተ ታውቀዋለህ እኮ። የምታውቂውን ነገር እየነገርሽኝ አይደለም። በደንብ ጠንቀሽ እንደምታውቂው ደግሞ አውቃለሁ። ይኸውልሽ አሁን የምታወሪው ነገር ሁሉ ለመደባበቅና ነገሮችን ለመሸፋፈን የሚደረግ ነገር እያደረግሽ እንደሆነ አውቃለሁ። መደባበቅ አይደለም። ይሄን ያህል ባለቤቴን እኔ ነኝ የማውቀው፣ አንተ አታውቀውም። እና ባለቤትሽ የማይሰራውን ስራ ለምን ይሰራል እያልሽ የምታወሪው? የሚሰራውን ስራ ባለቤትሽ ንግድ አይሰራም ነበር። ባለቤትሽ በአለማየሁ ድርጅት ውስጥ ተቀጥሮ ነበር የሚሰራው አይደለም? ሰምኛለሽ አይደል? አንቺ ራሱ አሁን ነገሮችን በመደባበቅሽ ይሄ ወንጀል በመደበቅሽ ብቻ አንቺ ራሱ ሌላ ነገር ውስጥ ልትገቢ እንደምትችይ በዚህ አጋጣሚ ልነግርሽ እፈልጋለሁ። አንድ ነገር ልንገርህ። አሁን አንተ ይሄንን ወሬ ከየትም ለቃቅመህ ያመጣውን ወሬ እየተናገርክ መጮህ አትችልም። ቤቴን ለቀህ መውጣት ትችላለህ። ይኸውልሽ ትሰሚኛለሽ? እባክህ ቤቴን ለቀውጣልኝ። እኔ ይኸውልሽ ከአንቺ መረጃ ሳላገኝ ንቅንቅ አለኝ ከዚህ ቤት እስታስወጪኝ እንደሆነ አይሻል እኮ ቤቴን ለቀውጣ። ካሜራ ይዘህ መጣ ደቅረህ አሁን ይኸውልሽ ሌላ ነገር ውስጥ ሳንገባ ይኸውልሽ የምትነግሪኝን ነገሮች እንድትነግሪኝ ነው የምፈልገው። ትሰሚኛለሽ አይደል? እየነገርኩህ ነው። እየሰማሁ ምንም እየነገርሽኝ እኔም እየነገርኩህ ነው። ይኸውልሽ እዚህ ወንጀል ላይ እንደውም የአንቺ እጅ እንዳለበት በጣም ነው የሚያስታውቀው። ምንም አይነት ባለቤቴ ወንጀለኛ አይደለም። ቤቴን ለቀህ ትወጣልኛለህ?
እኔ ይኸውልሽ መረጃ ሳላገኝ ማስረጃ ሳላገኝ ከዚህ ቤት የትም ንቅንቃለን። ስለዚህ አሁን የምታውቂውን ነገር እያንዳንዱን ነገር ትነግሪኛለሽ። አልዓዛር ምንም የንግድ ስራ አይሰራም ነበር። ይሰራ የነበረው አቶ አለማየሁ ድርጅት ውስጥ ነበር። ምንም ነገር ይኸውልሽ ከዚህ ቤት መረጃ ሆነ ማስረጃ ሳላገኝ ንቅንቃለን እያልኩሽ። ስለዚህ የምታውቂውን እያንዳንዷን ነገር ትነግሪኛለሽ። እባክህ አሁን ከቤት ይወጣልኝ። ከቤት ይወጣልኝ። አርፈሽ እያልኩሽ ነው። ሰምኛለሽ? እያልኩሽ ነው። ምንድነው ከዚህ ልክ ነው ወራቱ መፈልጊ በዚህ ልክ ነው። ምንም የማውቀው ነገር የለም። እኔ ምንም የማውቀው ነገር በዚህ ልክ ነው ማለት ነው። አርፈሽ ልታርሽኛል። ነይ ልቀቀኝ። ይኸውልሽ ትሰሚኛለሽ? እኛ ሴት ልጅ ላይ ሲጀመር በእንዲህ አይነት ልኩ የምናረግም አይነት ሰዎች አይደለም። ነገር ግን ይኸውልሽ እኛ አሁን ላይ ይኸውልሽ ወንጀለኞችን ለማግኘት ማድረግ የምንችለውን ነገር በአጠቃላይ እናደርጋለን። መጀመሪያ ደግሞ በስነ ስርዓት ልናወራሽ በስነ ስርዓት ሞክረን ብዙ ጥረትም አድርገናል። ይሄንን ነገር እንድናደርግም ገፋፍተሽ ያደረግሽን አንቺ ነሽ። ስለዚህ ይኸውልሽ በዚህ ነገር ምንም የምትይበት ነገር የለም። እኛን የምትወቅሽበትም ደግሞ ምንም የምታደርጊበት ነገር የለም። ራስሽን ንቀሽ ለዚህ እንትንሽ አሁንም ቢሆን የምታውቂውን ነገር እንድትነግሪኝ ነው የምፈልገው። ያኔ አሁን ባለቤቴ እንደምትለው ወንጀለኛ አይደለም። ይኸውልሽ ወንጀለኛ ሆነም አልሆነም እኛ ማጣራት ባለብን መልኩ እናጣራለን። ነገር ግን አሁን እጠራዋለሁ ብለሻል፣ ወደዚህ እንዲመጣ ትጠሪዋለሽ እና ስትጠሪው ደግሞ አንድ ነገር ይኸውልሽ አንቺ እንደምትፈልጊው አርገሽ ነው የምትጠሪው። እዚህ ሰው እንዳለ ሰው እንደተሰበሰበ ነገሮችን ለማወሳሰብ ሞክረሽ ብትነግሪው አንቺ ላይ ቅጣቱ የበዛ ነው የሚሆነው። ስለዚህ አሁን ትደውይለታለሽ፣ የሚያውቀውን ነገር እያንዳንዱን ነገር እሱ ይነግረናል ማለት ነው። ስልኳን አምጡልኝ፣ ስልኳን አቃብለኝ አስደውይ። ሌላ የተባልሽውን ብቻ ነው የምትይው። እሺ ምንም አይነት ውሸት አንፈልግም። ቁጥር ነው እንጂ እሺ እንግዲህ ቤተሰብ ማለት ነገሮች አሁን ላይ ባልጠበቅናቸው መልኩ እየሄዱ ነው የሚገኙት። ማለት እንግዲህ አቶ አልዓዛር ቤት ላይ ተገኝተናል። እኛ የአቶ አልዓዛር ሚስትን ነበር ያገኘናት። በቅድሚያ እንግዲህ ቅድም እንዳያችሁት ማለት እሷ እያንዳንዱን ነገር ምንም ነገር እንደማታውቅ ሁሉን ነገር እየዋሸችን ነበረ። ምንም እንግዲህ ምን ያደርጋችሁ ነው እንዴ? ምንድነው ደርሷል ማለት ነው። ምንድናችሁ እናንተ? ይኸውልህ አርፈህ ውጭ የደረሰብህን ነገር ታውቃለህ አይደል? ያሉትን የህግ አካላት እያንዳንዱን ነገር አይታቸዋል አይደል? ስለዚህ አሁን ተረጋግተህ ቁጭ በል። በቤት የተረጋጋለኛ እንደ ከየት መጣ ነው? ማን አንተ? ይኸውልህ ስለኔ ማንነት ስለ ሁሉም ነገር እንዳስረዳህ የምትፈልግ ከሆነ ተረጋግተህ ቁጭ በል። እና ሰው እየደበደቡ ነው እንደዚህ ቤት የደረሰ? ይኸውልህ ከዚህ በላይ ልትደረግ ትችላለህ። ነገሮችን ይኸውልህ እኛ በምንፈልገው መልኩ እንዲሄዱ ማታረግ ከሆነ ከዚህ በላይም ልትደረግ ትችላለህ። ስለዚህ አሁን አርፈህ ቁጭ በልና በስነ ስርዓት ምን ጠይቅህን ጥያቄ መልስ ትጠናለህ። ባለቤት የት ሄዳ ነው ሲጀመር? ምን አርጋ? ይኸውልህ ባለቤትህ ምንም አልሆነችም አለች ውስጥ ከህግ አካላት ጋር አንድ ላይ ነው ያለችው። ስለዚህ የምን አካል ነው? የምን ህግ አካል? ይኸውልህ ምንም ነገር ከሌለበት የህግ አካል ትፈራለህ እንዴ? ካል ለምን ፈራው ነው? እና የህግ አካል እኮ ማለት ለኛ የሚቆሙ እንግዲህ መጥፎ ነገር ካልሰራህ ለኛ የሚያስቡ ለኛ ነገሮችን እንትን የሚሉን ሰዎች ናቸው። ስለዚህ ቤት የመጣችሁ እንደዚህ ያረጋችሁ ሰው እንዴት እንደዚህ ይኸውልህ አሁን ምንም አልተደረክም። ባይዚ ምንም አልተደረክም ማለት እንዴ? እንደዚህ እየመታኝ ነው ከመጣ ያንቆ ምናምን። እንግዲህ ይኸውልህ አሁንም ነገሮችን በሌላ መልኩ እንዲሄዱ አታርግ። አሁንም ቢሆን ተረጋጋና ነገሮችን ጨርሰን ከዚህ ቤት እንድንወጣ እንድታረግ ፈልጋለሁ። ስለዚህ አሁን ተረጋጋ። ምንድናችሁ? እሺ የምን የህግ አካል የሰራሁት ወንጀል የለ። ምንድነው እናንተ የሰራው ወንጀል ይኑር አይኑር እሱን ስንጠይቅህ የምናረጋግጠው የምናውቀው ነገር ይሆናል። ስለዚህ አሁን ግን ተረጋጋና ማውራት ባለብን መልኩ እንድናወራ ጠጋ በልና ወደዚህ በስነ ስርዓት እናወራ። ምንድነው የምናወራው? ምንድነው? እሺ እንግዲህ አቶ አልዓዛር ከአንተ ጋር አሁን ይኸውልህ ምንም አይነት እጣ ገባ ውስጥ መግባት አልፈልግም። ማለት ስላንተ ማወቅ ከሚገባኝ ልክ በላይ ስላንተ አውቃለሁ። እያንዳንዷን ነገር ከክፍለ ሀገር ጀምሮ ያለህን መረጃ እያንዳንዷን ነገር ሁሉንም ነገር ማለት ነው ያረካትን ነገሮች የሰራቸውን ወንጀሎች ሁሉንም ነገር ሚስት ነግራኛለች። ምንድነው? ምንም የሰራት ወንጀል የለም። ምን ብላ ነው ነገረች? እሺ እንግዲህ ይኸውልህ ያረከውን ነገር እንድዘረዝርልህ ፈልገህ ከሆነ እንግዲህ ባለቤትህ አሳልፋ ሰጥታለች እያልኩ ነው። ይኸውልህ ከመጀመሪያ ጀምሮ እንድነግርህ ከፈለክ ደግሞ ከወንድምህ ጋር አቶ አለማየሁ ድርጅት ውስጥ ትሰራ እንደነበረ ክፍለ ሀገር እና ደግሞ እዛ ከሰራችሁ በኋላም ከወንድምህ ጋር ባለመስማማትህ ምክንያት ወንድምህ ለወንጀል ተባባሪ አልሆንም በማለቱ ምክንያት ለአቶ መሳይና ለአቶ ደመቀ
ወንድምህን አሳልፈ እንደሸጥክ እንዳስገደልከው ማን ነገረኝ? ያንዳንዱን ነገር ሰማኛለህ አይደል? ይኸውልህ መሳይም ቢሆን አሁን በቁጥጥራችን ስር ነው ያለው። እሱም ቢሆን መስክሮብሃል። ከዚህ በኋላ ምንም የምታመልጥበትም ሆነ ምንም የምትዋሽበትም ምንም አይነት ምክንያት በፍጹም ይሄን ልትነግር አትችልም። ይኸውልህ ማስረጃ ከፈለክ ይኸውልህ እያንዳንዷን ነገር እንግዲህ ይኸውልህ የሚታወቅ ነገር ነው፣ የታወቀ ነገር እኛ በማስረጃና በመረጃ ነው እያንዳንዷን ነገር ይዘን የመጣ ነው እዚህ ስንመጣ። ስለዚህ ይኸውልህ አሁን ላይ ምንም ሆነ ውሸት ምንም አይነት እንትን ላንተ ሊጠቅም አይችልም። ማስረጃ ብፈልግ ከሆነ ደግሞ አሳያለሁ። ከዚህ የበለጠ መረጃ እንዳሳይ ትፈልጋለህ አይደለም? ምን ነው ፈልገው አንተ ምን ነው የምትፈልገው? እኔ ካንተ ምን ፈልጋለሁ? ሲጀመር ካንተ ምን ይፈልጋል? አንተ እኮ ለወንድምህ ያልተመለስክ ለገንዘብ ስትል ወንድምህን አሳልፈ የሸጥክ በጣም አረመኔና ጨካኝ መጥፎ ሰው ነህ። ካንተ ምን ይፈልጋል? ካንተ ምን ይፈልጋል? እሷ ነው ነገረች። እያንዳንዱን ነገር ይኸውልህ ከሷ ብቻ አይደለም እኔ አቶ መሳይም ቢሆን መስክሮብሃል እንዳለ በቁጥጥር ስር ብለዋል እነሱ። አንተም ቢሆን አሁን ላይ ምንም ተስፋ የለህም። አንተም ከህግ ጥላ የምታመልጥበት ምንም ተስፋ የሌለ ሰው ነው። ስለዚህ ይኸውልህ አሁን እያንዳንዱን ነገር ያረካትን ነገር እንድትነግረን እንፈልጋለን። ከመጀመሪያ ጀምሮ ይሄን ነገር ለምን እንዳረከው በምን መልኩ እንዳረከው እያንዳንዱን ነገር ካንተ አንደበት መስማት እንፈልጋለን። ወንድሜ ተረጋጋ። ገና ሳይ ወጣት ነህ። የፈለግከው ገንዘብ ሰጣለሁ፣ ችግር የለውም። እና ረጋ በል እስኪ። ምንድነው አንተ የምትፈልገው? አንተ እንዳረከው ስንት ነው የምትፈልገው? አንተ እንዳረከው እኔም ወንድሞቼን በገንዘብ እንድሸጣቸው ነው እንትን የምትለው? አንተ ሳይሆን ያው የሚያጋጥም ነገር ነው፣ ግን በቃ አንተ ላይፍን የሚቀይር አንተ ግን ምን አይነት ባለጌና ጨካኝ ሰው ነህ? ምን አይነት አረመኔ ሰው ነህ? እንዴት ወንድምህን አንድ ያለ ወንድምህን እንግዲህ እና ይኸውልህ አንተ በጣም አረመኔና ጨካኝ ሰው ነህ። ካንተ ምንም የሚፈለግ ነገር የለም። ስለዚህ አሁን ይኸውልህ ያረካትን ነገር እያንዳንዷን ነገር አሁን ይዘርዝረህ እንድትነግረኝ ብቻ ነው ፈልገው። እኔ እነግርሃለሁ ወንድም፣ ምን ያህል ገንዘብ የምትፈልገው? ከተሰጠኝ በቃ የተወሰነ ገንዘብ ልስጥ። ይኸውልህ አሁን ከገንዘብ ስሜት ውጣ። እንዳንተ ይኸውልህ እኛ ሆዳችን አምላካችን የሆነ ሰዎች አይደለንም። እኛ ለህሊናችን የምንገዛ ለፍትህ ምንቆም መርማሪ ጋዜጠኞች ነን እና የህግ አካላት ናቸው እዚህ የተሰበሰቡት እንጂ አንተን ይሄንን ዝባዝንኬ ለመስማት አይደለም እዚህ ጋር የመጣ ነው። ትሰማኛለህ አይደል? ስለዚህ ይኸውልህ አንተ ሆነም ቀረማውን ይኸውልህ ግልጹን ልንገርህና አንተ ከህግ ጥላ ስር የምታመልጥበት አሁን ላይ ምንም ምክንያት የለም፣ ምንም ነገር ደግሞ የለህም። ስለዚህ አሁን ይኸውልህ ከአንተ የምፈልገው ምንድነው እያንዳንዷን ነገር እንድትነግረኝ ብቻ ልንገርህ። ሲጀመር ባለቤቴ አትነግርም በፍጹም። አውቃታለሁ፣ የኔ ባለቤቴን አውቃታለሁ። በተአምር ብላ አትነግርም ጭራሽ። እሱን እኮ አረጋግጥኩልህ። በሱ ብቻ ሳይሆን ሁለተኛ ነገር ደግሞ አንተ ገና ወጣት ነህ። በቃም እንደዚህ እየደከምክ ከምትኖር እንደዚህ እያከክ ከምትኖር ካለው የተወሰነ ገንዘብ ላካፍልህ። በቃ ምን ችግር አለ? ለምን አንስማማም? አንተ ገና ጥሩ ልጅ ትመስላለህ። እንደዚህ ሳይ ለምን ትሰማኛለህ አይደል? ስለዚህ ማከክ ወይም ደግሞ ሌላ ነገር አንተን የሚመለከትህ ጉዳይ አይደል። ትሰማኛለህ? መጀመሪያ አንተ የራስህን ከካጥፋ። አሁን ትሰማኛለህ? እያናገርኩ ነው፣ በስነ ስርዓት እያናገርኩ ነው። አሁን የምታውቀውን ነገር እያንዳንዱን ነገር ከዚህ ደግሞ ጀርባ ሌላ የተሰሩ ስራዎች ካሉ እኛ ማድረግ የሚገባን ነገሮች ካሉ እንድናውቅ ከመጀመሪያ ጀምሮ የተፈጠረውን ነገር ንገረኝ ያልኩ። ምንድነው የተፈጠረው? ይኸውልህ አንተ እኮ ወንጀለኛ ነህ። ሆነም ቀረም እስር ቤት መግባት አይቀርም። ትሰማኛለህ አይደል? ከአንተ ጋር አሁን እንዲህ አይነት ዝባዝንኬ የምቆይበት ጉዳይ የለም። አሁን ይኸውልህ እያንዳንዷን ነገር ትነግረኛለህ እያልኩ። ምንድነው የምነግርህ? ነገ ጠዋት በገንዘብ ይወጣሉ። ምን ይሄ ገንዘብ ይኸውልህ አሁን ላይ ምንም ሊያደርግልህ አይችልም። ትሰማኛለህ? እንደውም እስቲ ባለቤቱን አስገቡልኝ። ባለቤቱን ታስገቡልኝ ይፈልጋል። አንቺ ምን ሆነሽ አሳልፈሽ ሰጠሽ? ምንድነው ያው መረጃ አሳልፋ ሰጠችን እያሉ ነው። ይኸውልህ ሲጀመር ከሷ ጋር ምንም ሰጣ ገባ ውስጥ ምን ታደርጊኛለሽ አንቺ? ነይ አንቺ ትበይ። አንድ ቀን እንደዚህ አሳልፈሽ ሰጭኛለሽ ብዬ አስቤ አላውቅም። አንድ ቀን ወይኔ አንቺ እንዴት እንደዚህ ታደርጊኛለሽ? እኔ ለማድረግ ምን ማረጋገጫ አለ? እኔ ምንም ያልኩት ነገር የለም። ይኸው እየነገሩኝ ነው እኮ። ከዚህ በላይ ምን ነገር የለም። እኔ ምንም ነገር የነገርኩት ነገር የለም። ምን ነገርኩት እኔ? አንቺ ለኔ ምንም የነገርኩት ነገር እንዴ ለባልሽ አሳልፈሽ ትሰጫለሽ? አንቺ ሲጀምር ምንም ያልኩት ነገር የለም። ይኸው መረጃ አሳልፋ ሰጠችን እያሉ ነው። አሁን መረጃ እየሰጠህ ያለው አንተ ነህ። እኔ ምንም አይነት መረጃ እየሰጠኋቸው አይደለም። ስለዚህ አንቺም የደበቅሽው መረጃ አለ ማለት ነው። አንቺም እኔ ምንም የደበቅኩት ነገር የለም። ስለዚህ ይኸውልሽ አሁን ላይ እያንዳንዱን ነገር እሱም አምኗል። መረጃዎችም እያንዳንዱን ነገር የሚመሩን ደግሞ በሚመሩ መንገድ ወደዚህ ቦታ ደርሰናል። አንቺ ግን ነገሮችን ለመደባበቅና ለመሸፋፈን እየሞከርሽ ነበር።
ባለቤት ወራችን ማለት ነው። አሁን መረጃ እየፈጠንክ አንተ ነው ያለው። እኔ ምንም አይነት መረጃ ለነሱ ያቀበልኩት መረጃ የለኝም። ዝም በይ። ይኸውልህ ከችግር አውጥተሽ እንደዚህ እንዴት ታወሪያለሽ አንቺ? ምንም አይነት መረጃ እየሰጠኋቸው አይደለም። እኔ እንደዚህ ያደረስኩሽ ታውቂያለሽ? አንተ መረጃ እየሰጣቸው ነው። እኔ ግን ምንም የነገርኳቸው ነገር የለም። እንዴት እንደዚህ ታደርጊያለሽ? ሲጀምር ምንም አልነገርኳቸውም። ከኔ ምንም ነገር ያገኙት መረጃ የለም። ከስንት ጉድ እንዳወጣሁሽ ታውቂያለሽ አንቺ? የት እንደደበርሽ ታውቂያለሽ? ከኔ ምንም አይነት መረጃ ከዛ ሁላ ችግር አውጥተሽ እንዴት እንደዚህ ያለሽ? ነገር አትናገር። ከኔ ምንም አይነት መረጃ ያገኙት ነገር የለም። ዝም በይ በቃ። ይኸውልህ ሰማኛለህ? ምንም አይነት እንደውም አስወጣልህ። ምን አትረስ ወይ አለቅሽ ማለት ነው። አገልልሻለሁ። እሺ እንግዲህ ቤተሰቦች አሁን ላይ ማለት እንግዲህ ባለቤቱ እያንዳንዱን ነገር የአላዛር ባለቤት ስትሸፋፍንለት ነበር፣ ስትደባብቅለት ነበረ። ምንም እንደማታቅ ምንም ነገር ውስጥ እጇ እንደሌለበት ጭራሽ ደግሞ የሚሰራውን ስራ እንኳን አላቅም ብላ ማለት ንግድ ስራ ነው የሚሰራው ምናምን ብላ እያንዳንዱን ነገር እየካደች ነበረ። ነገር ግን እንግዲህ አላዛር ደግሞ በገዛ እጁ እያንዳንዱን ነገር ያው በእርግጥ እኛ ጋርም ብዙ ማስረጃዎች ነበሩ። ያረገበትን ማስረጃዎች እያንዳንዱን ነገር መያዝ ያለብንን ማስረጃዎች እና መረጃዎች ይዘን ነበር የመጣ ነው። በምንም አይነት መልኩ ሊክድም ሆነ እንትን ሊችልም አይችልም ነበር። ነገር ግን ደግሞ በሚስቱ እንግዲህ እሷ አሳልፋ እንደሰጠችው በነገርነው ሰዓት እያንዳንዷን ነገር ራሱ ተናዟል ማለት ነው። እያንዳንዱን ያደረገውን ነገር አምኖ ተቀብሏል ማለት ነው። እንግዲህ እሱ ማግኘት ያለበትን ቅጣት እያንዳንዷን ቅጣት የሚያገኝ ይሆናል። ያደረገው ስራ በጣም ከባድ ስራ ነው። እንግዲህ ለገንዘብ ብሎ የገዛ ወንድሙን የእናቱን ልጅ የገደለ በጣም አረመኔ ጨካኝ ነፍሰ ገዳይ የሆነ ሰው ነው። እንግዲህ ላደረገው ነገር ደግሞ በነፍስ ግድያ ወንጀልም እና ደግሞ በዝርፊያ ወንጀልም በብዙ ኬዝ ነው እንግዲህ ቅጣቱን የሚያገኘው ይሄ ልጅ። እንግዲህ እሱን ወደ ህግ አካላት እንግዲህ አሁን ከህግ አካላት ጋር ይገኛል። ማግኘት ያለበትን እያንዳንዱን ላደረገው ነገር መቀጣት ያለበትን ቅጣት የሚያገኝ ይሆናል። በዚህ አጋጣሚ ልነግራችሁ የፈለኩት ማለት ነው። እንግዲህ አሁን ከባለቤቱ ጋር ደግሞ ቆይታ እናደርጋለን ማለት ቅድም እንግዲህ ያለ ሁሉንም ነገር ስትዋሽ ነበር፣ ስትደብቅ ነበረ። እንግዲህ ወንጀል መደበቅም ወንጀለኛ እንደሚያስብል እንግዲህ አታውቅም ብዬ አላስብም። ማለት ወንጀልን መሸፈን ወንጀለኛነት ነው። ራሷ ወንጀሉን እንደሰራችሁ ጭምር እንትን ማለት አለባት ማለት ነው። ይልሽ አሁን ላይ ቅድም እያንዳንዱን ነገር ስትዋሽ ስትሸመጥጭን ነበር ማለት ምንም ነገር እንደማታውቂ ጭራሽ ደግሞ ይባስ ብሎ በቃ ቢያንስ የሚሰራውን ስራ እንኳን አላቅም የሚል ነገር ነው እያደረግሽ የነበረው። አሁን ይኸውልሽ ወደ ሌላ ነገር ውስጥ ሳንገባ እንግዲህ አንቺም ይኸውልሽ እንደዚህ በማድረግሽ ሲጀመር ወንጀለኛ ነሽ። አሁን ባረግሻት በደበቅሻት ነገር ብቻ ወንጀለኛ ነሽ። ቅጣትሽን ማግኘትሽ አይቀርም። ነገር ግን ይኸውልሽ አሁን ከአንቺ እያንዳንዱ ነገር ዲቴል መስማት እንፈልጋለን። ነገር እንዲቀልሽ ነገሮች ለአንቺ ቀለል እንዲልሽ የምትፈልጊ ከሆነ የምታውቂውን እያንዳንዱን ነገር ከመጀመሪያ ጀምሮ የተፈጠረውን ነገር ትነግሪኛለሽ ማለት ነው። ከክፍለ ሀገር ጀምሮ ያለው እያንዳንዱ ነገር ወንድሙን ያደረገውን ነገር ሲሰራ የነበረውን ስራ አጠቃላይ ሁሉንም ነገር ትነግሪኛለሽ ማለት ነው። በነገራችን ላይ ባለቤት ያቶ አላዛር በጣም ገንዘብ በጣም ወዳጅ ነው እና ከዛ እየሰራ እያለ ከምንም አይነት ከወንድሙ ጋር ስምምነት አልነበረው። ያልተስማሙበት በቃ ሁሌ ይጨቃጨቃል፣ ይመጣል፣ ቤትም ገብቶ ስለ ገንዘብ ነው የሚያወራው። በጣም ገንዘብ ይወዳል እና እኔ ምንም ይሄንን የማውቀው ነገር የለም። ለእኔ ብዙ ግልጽ አድርጎ አልነገረኝም ነበር። በቃ በጣም እንትን ይለኛል፣ ይጨቃጨቃል፣ እንደዚህ ሆነ ብሎ በቃ ስለ ገንዘብ ነው የሚያወራው። በስተመጨረሻ አንድ ጊዜ ላይ የሆነ ጊዜ እንዲህ ብስጭት ብሎ መጥቶ እኔ ወደ አዲስ አበባ እንድሄድ አዲስ አበባ ሄደሽ ኑሮ ቤት ተከራይተሽ እዛ እንድጠብቂኝ አለኝ እና ምንድነው ምናምን ብዬ ስጠይቀው ወንድሜ ሞተ ሲል እኔ ወንድሙ መሞቱን በግልጽ አልነገረኛ። ወንድም ከሞተማ እኔም ሀዘን ነው እዚህ እንቀመጥ ስለው ፈቃደኛ አልነበረም። አንቺ እዛ ሄደሽ እንደዚህ አድርገሽ ቤት አስተካክለሽ ምናምን ጠብቂኝ አለኝ። እኔ እንዴት እንደዚህ ጥለን እንሄዳለን ብዬ አልኩትኝ። እሱ አይ መሄድ አለብሽ አንቺ አዲስ አበባ ሄደሽ አስተካክለሽ እኔ ደግሞ እመጣለሁ። ወንድምህ አይደለ የሞተው አንተ እኮ ወንድምህ የሞተብህም አትመስልም አልኩት። እንደዛ ብዬ በምጠይቀው ሰዓት መሄድ አለብሽ ብሎ እኔን አስጨነቀኝ። በጣም ስላስጨነቀኝ ወደ አዲስ አበባ መጣሁ እና እኔ አዲስ አበባ ሆኜ ከቆይታ በኋላ ነው እሱ የመጣው እና ወንድሙን መግደሉንም ምን ማለቱንም ከረጅም ጊዜ በኋላ ነው መጥቶ የነገረኝ እና እንዴት ብዬ ነው እኔ ለህግ ባለቤቴን አሳልፌ የምሰጠው? ብዙ ነገር እንዳደረገ ገብቶኛል። ብዙ ነገር እንዳደርጎ እንደመጣ ነገረኝ። ያን የነገረኝ ደግሞ ከቆይታ በኋላ ነበር። ስለዚህ ለህግ አሳልፌ ደግሞ ባለቤቴ መስጠት አልቻልኩም።
ስለዚህ ወንጀሉን ደብቀሽለት አብራችሁ እየኖራችሁ ነው ማለት። ባለቤትሽ እንግዲህ ለገንዘብ ሲል ለወንድሙ እንኳን ያራራ ሰው ነው። እንዴት አንቺ ወንጀለኛ አቅፈሽ ትተኛለሽ በዚህ ልክ? ይሄ ሰው ነገ ገንዘብ ቢያገኝ አንቺን ሊክድሽ እንደማይችል በምን እርግጠኛ ሆነሽ ነው ከሱ ጋር ወንጀሉን ደብቀሽለት የምትኖሪ? ባለቤቴ በነገራችን ላይ እኔን የሚያስፈራራኝ ነበረ። ስለዚህ እኔም ለህይወቴ ስለምፈራ ምንም ነገር መናገር አልቻልኩም። ስለዚህ ወንጀለኛ ደብቀሽ ቤት ሸሽገሽ እያኖርሽው ነበር ማለት ነው። እሺ አሁን ሌላው ነገር ይቀር። እንግዲህ እኔ ከበቂ በላይ ስለሱ ማስረጃዎች ስላሉኝ ከዚህ በላይ አንቺን አልጠይቅሽም። አሁን ግን ማወቅ የምፈልገው አንድ ነገር አለ። የባለቤትሽ ታናሽ እህትና የሟች ሚስት ምን አይነት ሁኔታ ላይ እንዳሉና የት እንደሚገኙ የምታውቂውን ነገር እንድትነግሪኝ እፈልጋለሁ። የሚኖሩት በፊት ክፍለ ሀገር ነበረ። አሁን ላይ አዲስ አበባ መጥተው አዲስ አበባ ላይ መስተንግዶ እንደምትሰራ አውቃለሁ። ማለት ሁለቱም ነው ወይስ አንዷ ብቻ ነች መስተንግዶ የሚሰሩት? የባለቤት እህትን መስተንግዶ እንደምትሰራ አውቃለሁ። ብዙ ጊዜ ባለቤቴና እህቱ አይስማሙም፣ ማለት አይዋደዱም እና ስለማይፈላለጉ እኔ ጋር ብዙም አላውቅም ነበረ እና ሲደውሉለትም በነገራችን ላይ ስልክ ማያነሳ። ያው እሱ ከሰራው ስራ አንፃር እንዴት ብሎ ነው ስልክ አንስቶ የሚያወራቸው? እና ብዙ ጊዜ ስጠይቀውም በጣም ይበሳጫል። እነሱ እንደዚህ ያሉ ስል በቃ ፈቃደኛ ሆኖ አይነግረኝም ነበረ። እና ከቆይታ በኋላ እኔ አንድ ቀን ስልኩን የሱን ወስጄ ሳይ የሷን ስልክ ሳገኝ እንደምንም አድርጌ አገኘኋትና በስልክ ተነጋገር ከባለቤቴ ጋር ማለት ነው። ሳናግራት ያሉበት ችግር በጣም ከባድ ነው። እሷ ያለችበት በጣም ከባድ ችግር ስለሆነ እዛ ሄጄ ነበረ። እንደዚህ በአካልም አግኝቼ አውርቻት ነበር። በማውራት ሰዓት ግን በጣም ብዙ እንደተጎዱና ብዙ ነገር እንደደረሰባቸው ምናምን ነገር አይቻለሁኝ። እኔ ደግሞ ባለኝ ነገር እኔ ትንሽ ያው ወንድሟን እንደዚህ ስላደረገ እኔም የሆነ ትንሽ ጭንቀት ስለያዘኝ እነሱን ላናግር ብዬ የምትፈልገውን ነገር እንኳን ላደርግላት ብዬ አናግሬያት ነበረ እና አሁን አዲስ አበባ ላይ እንዳለች አውቃለሁ። መስተንግዶ እንደምትሰራም አውቃለሁ አዲስ አበባ ውስጥ። እሺ ማለት ወደዚህ እንዴት ነው የመጡት? ክፍለ ሀገር ብዙ ቆይተዋል ከሞተ በኋላ እንግዲህ የባልሽ እህትም ቢሆን የባልሽ እንግዲህ የሟች ሚስትም ብትሆን ክፍለ ሀገር ቆይተዋል ወይስ ወዲያው ነው ወደዚህ የመጡት? እሱ ሙሉ መረጃ የለኝም። ለምን ማለት ያው ስለማይዋደዱ ተቀራርበው ሲጠያየቁ ስለማላቅ እኔ ብዙ ቆይ አላወኩም። እኛም ብዙ መረጃ እንኳን የለኝም። እሺ እንግዲህ ባለቤትሽ ነው ለዚህ ነገር ሁሉ የዳረጋቸው እነሱን እና ምንም ሊያግዛቸው ሊረዳቸው ያደረገው ጥረት ምንም አይነት ነገር የለም? አይ የለም። ስልክም አያነሳላቸው ያሉበትንም ቦታ እሱ አያውቅም። እና እኔ ይሄ ነው በቃ እንዳልኩ ነው። እኔ ባለቤቴም ያሉበትን ቦታ ሄጄ እንደዚህ ላርግላችሁ ማለቴን ቢያውቅ እኔ ላይ ችግር ይፈጥርብኝ ነበረ። ይሄን ያልከባድ ኬስ ስለሆነ እንዴት ብዬ። እሺ ስለዚህ አንቺ የቻልሽውን ነገር ማገዝ ባለብሽ ልኩ አግዘሻቸዋል ማለት ነው? አዎ አሁንም አንተ እነሱን የምትፈልጋቸው ከሆነ ያሉበት ካልቀየሩ ቦታ አዲስ አበባ እንዳሉ አውቃለሁ። ቦታ ካልቀየሩ ላሳይክ እችላለሁ። እሺ ሌላ ቀረ የምትይው ነገር የምትነግሪኝ ነገር አለ ማለት? እያንዳንዱን ነገር እኔም ማወቅ ባለብኝ ማረጋገጥ ባለብኝ ልኩ ነገሮችን አረጋግጫለሁ። በእርግጥ ነገር ግን ምናልባት እንደ ተጨማሪ ልትነግሪኝ የምትችይው ነገር ሌላ ነገር አለ? ሌላ ነገር እንኳን ምንም ነገር የለም። እስካሁን ያልኩህ ነገር ነው ያለው። እሺ እንግዲህ ያው አንቺ ከዚህ በኋላ ለሰራሽው ስራ አንቺን ብትሆኚ ባለቤትሽም ቢሆን የምትቆዩት የህግ ጥላ ስር ይሆናል ማለት ነው። እንግዲህ እኔ ደግሞ ማጣራት ባለብኝ ልኩ እንግዲህ የወንድምሽን እህትና እንግዲህ የሟችን ባለቤት ሄጄ ማገኛቸው ይሆናል ማለት ነው። የእነሱን አድራሻ እያንዳንዱን ነገር ትሰጪኛለሽ ማለት ነው። ስለዚህ ይኸውልሽ ከአንቺ ጋር ያለኝን ነገር ጨርሻለሁ። አንዴ አስወጡልኝ እሷን ነጭ ነሽ። እሺ እንግዲህ የቤተሰቦች እንግዲህ ሁሉንም ነገሮችን ባያቸዋቸው ልኩ ነው የሆኑት ማለት እንግዲህ አቶ አላዛር ማለት ምን አይነት ጨካኝና ምን አይነት አረመኔ ምን አይነት መጥፎ ሰው እንደሆነ እንግዲህ ማለት ምን መንገር አይጠበቅብኝም። እያንዳንዱ ነገር ሁሉንም ነገር አይታችሁታል ማለት ነው። እንግዲህ በሱ ምክንያት ቤተሰብን የሚያህል ነገር ትልቅ ተቋም ነው። አንድ ቤተሰብ መፍረስ ማለት እንግዲህ ሀገር ላይ የሚያስከትለውን ጉዳት ሁላችሁም የምታውቁት ነገር ነውና አንድ ቤተሰብ እንዲፈርስ ምክንያት የሆነ በጣም መጥፎና ጨካኝ የሆነ ሰው ነው ማለት ነው። እንግዲህ ላረገው ነገር እንኳን ይሄ ሰው ተጸጽቶ ምንም ያረገው ነገር የለም። ወንድሙን ገደለ። እንግዲህ ወንድሙ ያስተዳደራቸው የነበሩ
ቤተሰቦች ነበሩት ማለት ሚስቱ ባለቤት ነበረው። እንግዲህ እህቱም ደግሞ አብራው ትኖር እንደነበረ እኔ መረጃ ደርሶኛል። ማለት ያስተምራት የነበረው እያንዳንዱን ነገር የሚያስፈልጋትን ነገር ኤቭሪቲንግ ይሸፍንላት የነበረው እንግዲህ ወንድሟ ነበረ ማለት ነው። እንግዲህ ወንድሟ ሲሞት ደግሞ አማራጭ ስላጣች እንግዲህ እህቱ ቅድም እንደነገረችኝ መስተንግዶ እየሰራች ትገኛለች ብላለች። እንግዲህ ባለቤቱ ደግሞ አላቅም ምን እየሰራች እንደሆነ አላቅም። በእህቷ ገንዘብ ብቻ የተዳደሩ ይቆዩ ምን ይሆኑ ምንም ማውቀው ነገር የለም። ነገር ግን ብቻ በዚህ አረመኔና ጨካኝ ሰው ምክንያት የአንድ ቤተሰብ ህይወት እንዲህ ምስቅልቅሉ ወጥቷል ማለት ነው። እንግዲህ እንደ ፈጣሪ ፍቃድ እንግዲህ በምሷ በምትሰጠን መረጃ መሰረት ሄደን የምናገኛቸውና እነሱን ደግሞ ካሉበት ችግር ውስጥ የምናወጣቸው ይሆናል ማለት ነው። እንግዲህ ወንድማቸውም ደግሞ ላረገባቸው ነገር ለእያንዳንዱ ነገር እንግዲህ ቅጣቱን ያገኛል። ቅጣቱን ማግኘት ብቻ ሳይሆን ደግሞ ለእነሱም ደግሞ እስካሁን ለደረሰባቸው ነገር ላረገባቸው ነገር እያንዳንዱን ነገር ካሳም ሁሉን ነገር የምናስከፍለው መሆኑን በዚህ አጋጣሚ ልነግራችሁ እወዳለሁ ማለት ነው። እንግዲህ እዛ እህቱን እና ባለቤቱን ለማግኘት እንሄዳለን። እዛ ደግሞ እንግዲህ እነሱንም በምን አይነት መልኩ እንደምናገኛቸው ምን እንደሚፈጠር ምን እንደሚሆን ምንም የምናውቀው ነገር የለም። እሷ አሁንም የነገረችን ነገር እውነትም ላይሆን ይችላል። እንግዲህ ቤተሰብ ግን ደግሞ እኛ ማጣራት ባለብን ልኩ ሄደን መራመድ ባለብን ልኩ ተራምደን ሄደን ለማግኘት እነሱን ጥረት እናደርጋለን ማለት ነው። እንግዲህ ሁሉንም ነገር ለእናንተ የምናሳያችሁ ይሆናል ከዚህ በመቀጠል። ቤተሰብ እንግዲህ ሁሌ እንደምላችሁ አጋርነታችሁን ላይክ፣ ሼር በማድረግ እንድታሳዩን እፈልጋለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ እያደረጋችሁ እንግዲሁም ቤተሰብ የሆናችሁ ሰዎች ላይክ፣ ሼር፣ ኮመንት እያደረጋችሁ ለወዳጅ ዘመዶቻችሁ በዚህ አጋጣሚ እንድታደርሱ አሳስባለሁ ማለት ነው። ቤተሰብ የሆናችሁ ሰዎች ደግሞ የደውል ምልክቷን እየተጫናችሁ ኦል የምትለውን በመንካት የምንለቃቸው ቪዲዮዎች ሁሉም ወደ እናንተ እንዲደርሱ እንድታደርጉ በዚህ አጋጣሚ ነግራችኋለሁ ማለት ነው። እንግዲህ ከዚህ በኋላ ያለውን ነገር እያንዳንዱን ነገር ደግሞ ከዚህ በኋላ በሚቀጥሉት ቪዲዮዎች የምናሳያችሁ ይሆናል። እስካሁን ድረስ አብራችሁን ስለነበራችሁ ከልብ አመሰግናችኋለሁ። መልካም ጊዜ